በአፋር ክልል በፌዴራል ተቋማት ላይ ጥቃት ተሰነዘረም። በጥቃቱ ፖሊሶች መጎዳታቸው ተሰምቷል። ከ30 በላይ ሰዎችን በድርጊቱ ተጠርጥረው ታስረዋል ተብሏል። ኢትዮጵያን የታጣቂ ኃይሎች ምድር ያደረጋት ብልጽግና በርካታ አካባቢዎችን የትጥቅ ትግልና የሸማቂዎችም አድርጓል። በዚህ ወቅት የታጣቂዎች ምድር ከሆኑት መካከልም አንደኛው የሆነው የአፋር ክልልም አብይ አህመድ ከትግራይና ኤርትራ ጋር የከፈቱትን ቀውስ ለማስፈጸም የመረጡ የውክልና የጦር ሜዳቸው እንዲሆን ከወሰኑበት ውለው አድረዋል። ወደ ክልሉ በመሄድም ራሳቸው ታጣቂ ኃይሎችን እያደራጁናም መመሪያ እየሰጡ መመለሳቸው የሚዘነጋ አይሆንም። ከዚህ በተቃራኒ ደግሞ የብልጽግናን አገዛዝ ለመቃወም የተደራጁና የክልሉ መንግስት የቀድሞ ከፍተኛ ባለስልጣናት በነበሩት ሀጂ ኢብራሂም የሚመራ ታጣቂ ኃይል አገዛዙን ለመዋጋት ወደ ኢትዮጵያ ከገባም ሳምንታት ተቆጥሯል። የአፋር ክልል ፖሊስ ኮሚሽን መኪና ጭምርን ይዞ ወደ ኤርትራ ተሻግሮ የነበረው ታጣቂ ኃይሉ ከሻቢያ መንግስት ሌሎች ተሽከርካሪዎች ተጨምረውለት ወደ ኢትዮጵያ ግዛትም ገብቷል። ታጣቂ ኃይሉን የሚመሩትና የመከላከያ ሚኒስትሯ አይሻ መሐመድ አጎት የሆኑት ሀጂ ኢብራሂም ሰሞኑን ለአፋሮቹ ባሰራጩት መልእክት የአብይ አህመድ የኦህዴድ ብልጽግና ወደ አፋር ክልል ገብቶ ምርጫ የሚያካሂድ ከሆነም በምርጫ ቦርድ ላይ እርምጃ እንወስዳለን ሲል መቆየቱን ምንጮች ነግረውናል። ይህንን ተከትሎም በአፋር ክልል የተጓጓዘና በፖሊስ ይጠበቅ የነበረ በአንድ ጣቢያ የተከማቸ የምርጫ ቦርድ ቁሳቁስ ጥቃት ደርሶበታል ተብሏል። አፋር ክልል ውስጥ ዳሎል ወረዳ ዞን 2 አዶኳ በተባለ ከተማ ባሳለፍነው እሁድ ለሰኞ አጥቢያ ከሌሊቱ 6 ሰዓት አካባቢ ላይ በምርጫ ቦርድ ጣቢያ ላይ የተፈጸመው ጥቃት የሁለት ፖሊሶችን አካል ሲያጎደል ንብረቱ በጠቅላላ ወድሞታል ሲሉም የአካባቢው ምንጮች ለኢትዮ ፎረም ተናግረዋል። በወረዳው ባሉ 14 ቀበሌዎች ላይ ሊሰራጭ የነበረ የምርጫ ቁሳቁስ እንዳለ ወድሟል የሚሉት ምንጮቹ ንብረትነቱ የመንግስት የሆነ ባለ 2 ክፍል ቤትን በሳት ተቃጥሏል ሲሉም ነግረውናል። ጥቃቱ ከተፈጸመ በኋላ በአካባቢው የደረሰው የብልጽግናው አገዛዝ ከጉዳዩ ጋር ምንም ግንኙነት የሌላቸውን ሰዎችን አስሮ እመኑ ያለ መሆኑን የነገሩን አንድ የጸጥታ ባልደረባም በጠቅላላ ወደ 30 የሚሆኑ ሰዎች በቁጥጥር ስር ውለዋል ብለውናል። የብልጽግናው አገዛዝ ያዘጋጀው የምርጫ ድግስ አብዛኛው የሀገሩ ህዝብ በጦርነት ውስጥ እንዲቀጥል ከመደረጉ በተጨማሪም እንደ አፋር ባሉ ክልሎች የሚንቀሳቀሱ ታጣቂዎች ደግሞ የምርጫውን መካሄድ ፈጽሞ እንደማይፈቅዱ ሲናገሩም ከርመዋል።